እኛ ማድረግ ያልቻልነውን አንተ ታሳካዋለህ? ለመሆኑ አንተ ማን ነህ? እናስ ምንድነህ? እመቤት፣ እኔ አስተካክለዋለሁ። በእርግጥ ማስተካከልም እችላለሁ። ይህ እኮ የሕፃናት መጫወት አይደለም። ገባኝ። እኔ አስተካክለዋለሁ። ዛሬ ማንነቴን አሳያችኋለሁ። ሌሊት ነበር። በከተማው ዳርቻ የኤሮስፔስ ፋብሪካም ተዘርግቷል። ክብርት ከመስታወትና ከምስጢር የተገነባ ግዙፍ ዓለም። በቀን ውስጥ ኢንጂነሮች ግርግር የደመቀው ስፍራ፣ በዚህ ሰዓት ግን አካባቢው በእንግዳ ዝምታ ተውጧል። በሃንጋሪ ቁጥር 3 ውስጥ አንድ ግዙፍ አውሮፕላንም ቆሟል። የሚስጥር ስሙ AX9 ቫጅር ይባላል። የሀገሪቱ እጅግ የላቀ ተዋጊ ሙከራ አውሮፕላን። ነገር ግን ላለፉት 6 ቀናት ከመሬት ተጣብቆ ቀርቷል። ሞተሩ ደህና ነው፣ የነዳጅ ስርዓቱም ደህና ነው። ኤሌክትሮኒክስ ሶፍትዌሩ ሁሉም ተፈትሿል። የውጭ ሀገር ባለሙያዎችም ተጠርተዋል። ሆኖም በእያንዳንዱ የሞተር ሙከራ ያው ድምፅ ይሰማል። ከባድ ብልሽት የሚል አያሳይም ነበር። የእያንዳንዱ ሰዓት ኪሳራ በሚሊዮኖች የሚቆጠሩ ነበሩ። የመከላከያ ስምምነቱ አደጋ ላይ ነበር። የፋብሪካው ባለቤት ራጋቭ ማልሆትሪ ትዕግስቱ እየተሟጠጠ መጣ። ከሃንጋሪ ጥቂት ራቅ ብሎ ከዋናው በር ውጭ አንድ ልጅ ተቀምጧል። ዕድሜው 14 ገደማ ሲሆን ስሙ ኢሻን ይባላል። የተቀደደ ጫማ፣ ትከሻው ላይ ያረጀ ቦርሳና በእጁ የዕለት ተዕለት መሳሪያ ብሩሽና ፖሊሽ ሁል ጊዜ ይዞ ይመጣል። የጥበቃዎቹን ጫማ ይወለውላል። አንዳንዴ ሻይ አቅራቢውን ይረዳል። ነገር ግን አይኖቹ ሁል ጊዜም በአንድ ቦታ ላይ ያርፋሉ። ሃንጋሪ ቁጥር 3 ያ ግዙፍ አውሮፕላን የቆመበት የኢሻን አይኖችም ያበራሉ። የአውሮፕላኑ ክንፎች፣ ሞተርና የፊት ክፍሉን ሲመለከት ዝም ብሎ የሚያይ ብቻ ሳይሆን የሚረዳውም ይመስላል። በዚያች ሌሊት እንዲህ ሆነ። በሃንጋሪ ውስጥ የኢንጂነሮች ክርክር እየተካሄደ ነበር። ሁሉንም ነገር ፈትሸናል። መረጃው በምክንያታዊነት አይገጥምም። ይህ የአካል ብልሽት አይደለም። ራጋቭ ማልሆትሪ በደከመ ድምፅ ተናገረ። እስከ ነገ ይህ አውሮፕላን ወደ አየር ካልበረረ ይህ ፕሮጀክት እንደቆመ ቁጠሩት። በዚህ መሃል በበሩ ላይ የነበረው ጥበቃ ጮኸ። አንተ ልጅ እስከዚህ ሰዓት እዚህ ምን ታያለህ? ኢሻን ደነገጠ። ምንም አይደለም ወንድሜ፣ ዝም ብዬ ነውም አለ። ነገር ግን ሲሄድ ከአፉ ቀስ ያለች ንግግር ወጣች። ሞተሩ ሳይሆን የአየር ፍሰቱ ተስተካክሏል። ጥበቃው አልሰማም ወይም መስማት አልፈለግም። ኢሻን ተመልሶ መቀመጫው ላይም ተቀመጠ። ልቡ በኃይል ይመታ ነበር። ችግሩ የት እንደሆነ በግልጽ ይታየው ነበር። የአውሮፕላኑ የአየር መሳቢያ ክፍል፣ የሱ መቆጣጠሪያ ክንፍ በትንሹ ካቅጣጫ ወጥቷል። በጣም ጥቂት ከመሆኑ የተነሳ በከፍተኛ የቴክኖሎጂ ምርመራ ሊያዝ አልቻለም። ነገር ግን በረራ በሚጀመርበት ወቅት ሞተሩን ሊያፍን የሚችል አደገኛ ስህተት ነው። ኢሻን አይኖቹን ጨፈነ። የአያቱን ጋራጅ አስታወሰ። ያረጁ ደጋፊዎች፣ የተቃጠሉ ሞተሮች፣ ከቆሻሻ የተሰሩ አውሮፕላኖች። አያቱ ማሽኖች አይናገሩም፣ ነገር ግን መስማት ከቻልክ ሁሉም ነገር ይነግሩሃል ይሉ ነበር። ድንገት በሃንጋሪ ውስጥ ማስጠንቀቂያ ደውል ተሰማ። ሙከራው አልተሳካም። ሌላ ሽንፈት። ራጋቭ በንዴት ወደ ውጭ ወጣ። እጆቹን ቀጠቀጡ ነበር። አይኖቹ ድካም ይታይባቸዋል። በዚያች ቅጽበት አይኑ ኢሻን ላይ መረፈ። ያው ልጅ፣ ያው የሚያበራ አይኖች። ራጋቭ ቆመ። ለመጀመሪያ ጊዜ ጠየቀው፣ ሁል ጊዜ እዚህ ለምን ትመጣለህ? ኢሻን ድፍረት አገኘ። በቀስታ ግን በግልጽ ድምፅ እንዲህ አለ፣ ጌታዬ፣ ባይከፋዎት አውሮፕላኑ ለምን እንደማይበር ልነግረው ትችላለሁ። አየሩ የቆመ መሰለ። ጥበቃውም ሳቀ። አጠገቡ የነበሩትን ፈገግ አሉ። ጫማ የሚለውን ልጅ አውሮፕላን ሊያስተካክል አሉ። አበድክ እንዴ? ነገር ግን የራጋቭ አይኖች ከኢሻን ላይ አልተነቀሉም ነበር። እሱ ያየው ነገር ፍርሃት አይደለም፣ ስግብግብነትም አይደለም፣ እምነት ብቻ። ራጋቭ በቀስታም አለ፣ ነገ ጠዋትና ካልተሳካለህ ግን ይህ የመጨረሻ ቀን ይሆናል አለው። ኢሻን አንገቱን ደፋ። ነገር ግን በአይኖች ውስጥ ለመጀመሪያ ጊዜ ተስፋ ነበር። ምክንያቱም እውነተኛ ታሪክ አሁን ሊጀምር እንደሆነ ያውቃል። የጠዋቱ አየር ቀዝቃዛ ነበር። በፋብሪካ በር ላይ ዛሬ የተለየ ነገር ነበር። ትላንት ኢሻንን የሚቆጡት ጥበቃዎች ዛሬ ከእግር እስከ ራሱ ያዩት ነበር። ኢሻን ያችኑ አሮጌ ሸሚዝ ለብሷል። በቦርሳው የጫማ ፖሊሽ መሳሪያዎች አሉ። ነገር ግን በልቦ ከትላንት ጀምሮ ማዕበል እየተመላለሰ ነበር። ነገ ጠዋትና የሚሉት የራጋቭ ማልሆትሪ ቃላት በጆሮ ይቃጭላሉ። የሃንጋሪ ቁጥር 3 ግዙፍ በሮች ተከፈቱ። ኢሻን ለመጀመሪያ ጊዜ አውሮፕላኑን በቅርብ ተመለከተ። AX9 ቫጅራ። ግዙፍነቱ፣ የክንፎቹ ቅርጽ፣ የሞተሮቹ ቀዳዳዎች ሁሉ ልክ እንደ ሕያው እንስሳ ይመስሉ ነበር። ኢሻን ለጥቂት ሰከንድ ቆመ። አይኖቹን ጨፍኖ ጥልቅ ትንፋሽ ወሰደ። አውሮፕላኑ መተንፈስ ያልቻለ መሰለው። በውስጡ የአካባቢው አየር የጠበቀ ነበር። ከ20 በላይ ኢንጂነሮች፣ ላፕቶፕ፣ የመረጃ ስክሪኖች፣ በየቦታው የቴክኒክ ቃላት ዝናብ። ይህ ልጅ ለምን መጣ ጌታዬ? ጊዜ ማባከን ነው።
አንዳች ነገር ቢበላሽ ኃላፊነቱን ማን ይወስዳልም አሉት። ራጋቭ ለሁሉም ተመልክቶ በረጋ ድምፅ ተናገረ። በ6 ቀናት ምንም ማድረግ ካልቻልን 5 ደቂቃ መስጠት ጉዳት አይደለም። ከዚያም ወደ ኢሻን ተመልክቶ በል ምን ማየት ትፈልጋለህም አለው። ኢሻን ያለምንም ፍርሃት ጌታዬ እባክዎ ወደ አየር መሳቢያ ክፍል እንድቀርብ ፍቀዱልኝ። ኢንጂነሮቹም ተገረሙ። ያ ክፍል እኮ ሙሉ በሙሉ ደህና ነው፣ መረጃውም ንጹህ ነው፣ ምንም ብልሽት የለውም። ኢሻን በቀስታ መለሰ። መረጃው ትክክል ነው ጌታዬ፣ ነገር ግን አየሩ በተሳሳተ መንገድ እየገባ ነው። በክፍል ውስጥ ዝምታ ሰፈነ። ኢሻን ወደ አውሮፕላኑ ፊት ቀረበ። ታካሚን እንደሚያብስ እጁን ዘረጋ። ከዚያም ጎንበስ ብሎ ወደ ታች ተመለከተ። አንዲት ትንሽ ክንፍን ተመለከተ። አልሳቀም። ፊቱ ቁም ነገር የተሞላበት ነበር። ጌታዬ ይህ ክንፍ በእጅ ተከፍቶ ያውቃል? አንድ ከፍተኛ ኢንጂነር በራስ ስር ነው፣ አውቶማቲክ ነውም አለው። ኢሻን ራሱን ነቀነቀ። ችግሩ ይሄ ነውም አለ። የሁሉም አይን እሱ ላይ አረፈ። ይህ ክንፍ በግማሽ ዲግሪ ወደ ውስጥ አጥፏል፣ ሴንሰሮች ሊያዩት በማይችሉበት ደረጃ። ነገር ግን በከፍተኛ ፍጥነት ወቅት ሞተሩን ያፍነዋል። አንዱ ኢንጂነርም ተበሳጨ። ግማሽ ዲግሪ እየቀለድክ ነው አለው። ኢሻን መልስ አልሰጠም ነበር። በእጁ የአየሩን መንገድ አሳያቸው። አየሩ እዚህ እየተጋጨ ተመልሶ ይሽከረከራል። ራጋቭ ወዲያውኑ መርምሩት አላቸው። አንዱ ኢንጂነር የአየር ፍሰት ምርመራ አደረገ። 5 ሰከንድ፣ 10 ሰከንድ። ከዚያም በስክሪኑ ላይ አንድ ቀይ መስመርም ታየ። የአየር ፍሰት መስተጓጎል ተገኝቶበታል። በክፍል ውስጥ ግርግር ተፈጠረ። ይህ እንዴት? እኛ ለምን እስካሁን አላየነውም አሉ። ኢሻን ወደ ኋላ ተመለሰ። ስራው ተናግሮለታል። በራጋቭ አይኖች ውስጥ ለመጀመሪያ ጊዜ ብርሃን ታየ። ኢሻንን ጠየቀው፣ ይህን እንዴት አወቅ? ኢሻን ቀስ ብሎ ጌታዬ፣ የአየር ማራገቢያ በተሳሳተ አቅጣጫ ሲዞር ድምፁ አይቀየርም፣ አየሩ ግን ይቀየራል። ራጋቭ ምንም አላለም ነበር። ነገር ግን በውስጡ አንድ ነገር እየተሰበረ ሌላ እየተገነባ ይመስል ነበር። ጥልቅ ትንፋሽ ወሰደ። ይህን ማስተካከል ይቻላል። ኢሻን ቀና አለ። ለመጀመሪያ ጊዜ ድምፁ ሙሉ እምነት ነበረው። አው ጌታዬ፣ ሙሉ ፍቃድ ከሰጡኝ ዛሬ በሃንጋሪ ውስጥ ዝምታ ነበር። ታሪኩ አሁን ሊጠልቅ ነበር። በሃንጋሪ ቁጥር 3 አሁን ጩኸት የለም። የማሽኖች ድምፅና የሰዎች የልብ ምት ብቻ ነበር። ራጋቭ ማልሆትሪ ለጥቂት ጊዜ ኢሻንን ተመለከተው። ከዚያም ወደ ኢንጂነሮች ዞረ። ሙሉ ፍቃድ ስጡትም አለ። ክፍሉ በድንጋጤ ተሞላ። ጌታዬ፣ ይህ በጣም አደገኛ ነው። ሕፃን ልጅ ነው። አንዳች ነገር ቢበላሽ። ራጋቭ እጁን አነሳ። ያለፉትን 6 ቀናት ሲበላሽ አልነበረም እንዴ? ድምፁ ድካም ቢኖረውም አሁን ግን ፍርሃት አልነበረውም። ኢሻን የደህንነት ልብስ ተሰጠው። ሄልሜት ከራሱ ትንሽ ይበልጥ ነበር። ጓንቶቹም ሰፋ ያሉ ነበሩ። ሆኖም ባረማመዱ ማንም ማቅማማት አልነበረበትም። ወደ አየሩ መሳቢያ ክፍል ስርም ገባ። በጉልበት ተንበርክኮ በትኩረት መመልከትም ጀመረ። ኢንጂነሮች ስክሪኑን ያዩ ነበር። እያንዳንዱ ሴንሰር ነቅቷል። ኢሻን ቀስ ብሎ ጌታዬ፣ ይህ አውሮፕላን በቅርብ ከባድ አረፋረፍ አጋጥሞታል። አንድ ኢንጂነር ከ3 ሳምንት በፊት በትንሹ መለሰ። ኢሻን አይኖቹን ጨፈነ። በዚያን ጊዜ ይህ ክንፍ ተጭኖ መሆን አለበት። ቀስ በቀስ እየተዛባ ሄደ። ማንም አላስተዋለም ነበር። አንድ ትንሽ ክፍልም ከፈተ። የውስጡ ብሎኖች አየ። ከዚያም ራሱን ነቀነቀ። እዚህ ያለው ጥብቅነት እኩል አይደለም። ኢንጂነሮችም ደነገጡ። ሁሉንም በፋብሪካ ልክ ነው የተገጠመው። ኢሻን በጣም ቀላል በሆነ መንገድ እንዲህ አለ፣ ማሽኖች በፋብሪካ ውስጥ ፍጹም ናቸው ጌታዬ፣ ነገር ግን ሰዎች ናቸው የሚኖራቸው። ራጋቭ ቀርቦ ጠየቀ፣ ምን መደረግ አለበት አለው። ኢሻን ጥልቅ ትንፋሽ ወሰደና ይህ ክንፍ በጥቃቅን አንግል ማይክሮ አንግል መስተካከል አለበት። በእጅና የአየር ፍሰቱን በቀጥታ እየተከታተልን አንድ ከፍተኛ ኢንጂነር ሊጮህም ደረሰ። ይህ እብደት ነው። በእጅ ሲስተካከል ስህተት ቢፈጠር መላው ክፍል ሊወድም ይችላልም አለ። ኢሻን ለመጀመሪያ ጊዜ በቀጥታ አይኑን ተመለከተው። ጌታዬ፣ አሁን ካልተደረገ ይህ አውሮፕላን መቼም ሊበር አይችልም። ክፍሉ በዝምታ ተዋጠ። ራጋቭ 1 ሰከንድ እንኳን አላመነታም። አድርገውም አለው። ኢሻን መሳሪያዎች ተሰጡት። ትንሽ መፍቻ፣ መለኪያና የእጅ ባትሪ። እጆቹ አይንቀጠቀጡም ነበር። ከእያንዳንዱ እንቅስቃሴ በኋላም ይቆማል። ወደ ስክሪኑ ይመለከታል። ከዚያም ቀጣዩን እርምጃ ይወስዳል። ኢንጂነሮች አሁን ዝም ብለው ይመለከቱታል። መረጃው እየተቀየረ ነበር። ቀስ በቀስ በጣም ቀስ በቀስ ድንገት ኢሻን ቆመ። እጁን ሰበሰበ። ጌታዬ፣ አንድ ሌላ ነገር አለ። የራጋቭ ግንባርም ተቋጠረ። ሌላ ምን አለ አለው። ኢሻን ወደ አየር መሳቢያ ውስጥ ቆመ። እዚህ ትንሽ የማስጠንቀቂያ ምልክት አለ። በጣም ትንሽ ናት፣ ነገር ግን በከፍተኛ ግፊት ሊሰፋ ይችላል። ኢንጂነሮች ሮጦ መረመሩ። ቀጭን መስመር። የሁሉም ፊትም ደነገጠ። ይህ እኮ አደገኛ ነው። ኢሻን በረጋ ድምፅ መፍራት አያስፈልግም፣ አሁን በቁጥጥር ስር ነው። ራጋቭ እንዴት ሲልም ጠየቀ። ኢሻን ቀና አለ። በእኔ ላይ ሙሉ በሙሉ ከታመኑ በሃንጋሪ የነበረውን ሁሉ ወደ ኋላ መመለስ እንደማይችል ያውቃል።
ጫማ የሚወለውለው ልጅ የአውሮፕላን የመጨረሻ ተስፋ ሆኗል። ራጋቭ ማልሆትሪ ዙሪያውን ተመለከቱ። የሁሉም አይን ውስጥ አንድ ጥያቄ ነበር። ይህ ልጅ በእውነት ምን እያደረገ እንደሆነ ያውቃል? ራጋቭ ጥልቅ ትንፋሽ ወስዶ በግልጽ እንዲህ አለ፣ እኔ በዚህ ልጅ እተማመናለሁ። ይህ አረፍተ ነገር ከባድ ነበር፣ ምክንያቱም ከጀርባው በሚሊዮኖች የሚቆጠሩ ፕሮጀክት፣ የሀገር ክብርና የሰዎች ሥራ ነበረበት። ኢሻን በሃንጋሪ ውስጥ አንድ ትንሽ ተንቀሳቃሽ የሥራ ቦታም ተሰጠው። ከፊቱ ትልቅ ስክሪን፣ የአየር ፍሰት መረጃዎች እና የሞተር ግፊት ግራፎችም አሉ። ለመጀመሪያ ጊዜ በእንዲህ ያለ ቴክኖሎጂ መሃልም ቆመ። ነገር ግን በአይኖች ውስጥ ስግብግብነትም ሆነ ፍርሃት አልነበረም። ሥራውን ብቻ ነበር የሚመለከተው። ጌታዬ አለ ኢሻን፣ ይህንን ስንጥቅ አሁን መቀየር አንችልም። ለዚህ መላው ክፍል መፈታት አለበት። ኢንጂነሮች እፎይ አሉ። ታዲያ ሙከራው ይሰረዝ ሲል አንዱ ጠየቀ። ኢሻን ራሱን ጠየቀ። አይ አቅጣጫን መቀየር እንችላለን። እንዴት ሲል ራጋቭ ሲጠይቅ ኢሻን በስክሪኑ ላይ አንድ ነጥብ አሳየ። ይህ ሁለተኛው የአየር መተላለፊያ ነው። ይህንን ትንሽ ከከፈትን በዋናው ላይ ያለው ግፊትም ይቀንሳል። አንድ ኢንጂነር በሹክሹክታ ይህ ከዲዛይን ውጭ እኮ ነውም አለ። ኢሻን በረጋ ድምፅ መለሰ፣ ዲዛይን ፍጹም አይደለም ጌታዬ፣ እንደ ሁኔታው መኖር አለበት። ስራው ተጀመረ። እያንዳንዱ ብሎን፣ እያንዳንዱ ሽቦ ኢሻን ራሱ ያይ ነበር። ደጋግሞ ይቆማል፣ የአየሩን መንገድም ይሰማል፣ ከዚያም ይቀጥላል። አንዳንዴ ስክሪኑን ይመለከታል፣ አንዳንዴ አውሮፕላኑን ነክቶ አይኖቹንም ይጨፍራል። አንዱ ቴክኒሽያን ይህ ልጅ ማሽኑን እየሰማ ነው አለ። 3 ሰዓታትም አለፈ። ከሃንጋሪው ውጭ ፀሐይ እየጠለቀች ነበር። ሁሉም ደክሞታል። ኢሻን ግን አላቁመም። ድንገት አሁን አለ። ሁሉም ደነገጡ። አሁን ምን ሊፈጠር ይችላል ብሎ ራጋቭ ጠየቀ። ኢሻን የሞተር ሙከራ አለ ሲልም መለሰ። ክፍሉ በግርግር ተሞላ። አሁን በጣም ገና ነው። አንዳች ነገር ቢሳሳት ራጋቭ እጁን አነሳ። ተዘጋጅ። የሞተሩ መጀመሪያ ቁልፍ ተጫነ። አንደኛው ሰከንድ፣ ሁለተኛው የሞተር ድምፅ ከበፊቱ የተለየ ነበር። ይበልጥ ለስላሳና የተመጣጠነ። 30 ሰከንድ በስክሪኑ ላይ ያሉት ግራፎች ረጉ። 1 ደቂቃ ምንም የማስጠንቀቂያ ደውል የለም። 2 ደቂቃ ምንም ስህተት አልነበረም። የሰዎች ትንፋሽም ተመለሰ። ከዚያም አረንጓዴ መብራት በራ። መላው ሃንጋሪ በጭብጨባ ተናወጠ። የአንዱ አይን በደስታ የሌላው በእምነት ተሞላ። ራጋቭ በቀስታ ኢሻንን አደረግከውም አለው። ኢሻን አንገቱን ደፋ። ጌታዬ በረራው ገና ይቀራልም አለ። ይህንን ሲሰሙ ዝምታው ተመለሰ። ምክንያቱም እውነተኛ ፈተና አሁን ሊጀምር እንደሆነ ሁሉም ያውቃል። ሌሊቱ ጥልቅ ቢሆንም ማንም ወደ ቤት ለመሄድ አልቸኮለም። ኤክስ9 ባጅራ አሁን በዝምታ ቆሟል። ሞተሩ እንደቀዘቀዘ ነበር። መረጃው የተረጋጋ ነበር። ቢሆንም ግን ውጥረቱ ይስተውላል። ነገ ጠዋት የመጀመሪያ የሙከራ በረራ። ይህ የኢሻን እምነት ታሪክ ወይስ አደገኛ ስህተት መሆኑን ይወሰናል። ራጋቭ ማልሆትሪ ቢሮ ውስጥ ተቀምጧል። ጠረጴዛ ላይ ፋይሎችም ተዘርግተዋል። ነገር ግን ትኩረቱ በወረቀቶች ላይ አልነበረም። ትክክለኛ ነገር አደረክ የሚል ጥያቄ በአእምሮ ይመላለሳል። አንድ ልጅ ዲግሪ የሌለው ሰርቲፊኬት የሌለው ነገር ግን መላው ቡድን ያላየውን ያየ። በዚያው ሰዓት ከፋብሪካው በስተጀርባ በአንዲት ትንሽ መጠለያ ውስጥ ኢሻን ብቻውን ተቀምጧል። ከፊቱ ያው ደረጃ ቦርሳው ተቀምጧል። ብሩሽ ፖሊሽ እንደ ቆሮንጆ ጓደኛ ያያቸዋል ነበር። ዛሬ ለመጀመሪያ ጊዜ ጫማ አልወለወለም። ይህ ደግሞ ትንሽ እንግዳ ስሜት ፈጥሮበታል። እናቱ ትዝ አለችው። መድኃኒት ሊያልቅ ነበር። የአያቱ ሳል እየጨመረ ነበር። የቤት ኪራይም እየተከፈለ ነው። ነገ አንድ ነገር ቢበላሽ ሁሉም ያልቃል ሲል ለራሱ ተናገረ። በሩም ተከፈተ። ራጋቭ ገባ። ኢሻንም ደነገጠ። ሊቆም ሲል ተቀመጥ አለው ራጋቭ። ለጥቂት ሰከንድ ዝምታ ሰፈነ። ከዚያም ራጋቭ ፈርተሃል ሲልም ጠየቀው። ኢሻን እውነቱን ተናገረ። አው ጌታዬ። ራጋቭ ፈገግ አለ። ፍርሃት አስፈላጊ ነው። ፍርሃት ከሌለ ሰው ስህተት ይሰራል። ከዚያም ጠየቀው፣ ይህንን ሁሉ እንዴት አወክ? ኢሻን መሬቱን እያየ አያቴ አንድ ነገር ማስተካከል ከፈለክ መጀመሪያ አክብረው ይሉ ነበር። ራጋቭ ማሽኑን ሲል ጠየቀ። አው እና ራስህንም አለ ኢሻን። ራጋቭ ለጥቂት ጊዜ ተመልክቶት ነገ ይህ አውሮፕላን ከበረረ ሕይወትህ ይቀየራልም አለው። ኢሻን በቀስታ ጌታዬ፣ እኔ ትልቅ ሕይወት አልፈልግም፣ እናቴ የምትታከምበት ቢኖረኝ ይበቃኛልም አለ። የራጋቭ አይኖች በእንባ ረጠቡ። ለመጀመሪያ ጊዜ የኢሻን ራስ ላይ እጁን አስቀመጠ። የሚሆነው ጥሩ ይሆናል። በሌሊት የመጨረሻ ሰዓት ኢሻን ድጋሚ ወደ ሃንጋሪ ገባ። አውሮፕላኑ አጠገብም ቆመ። እጁን ዘርግቶ የክንፉን ጫፍ ነካ። አውሮፕላኑን በሹክሹክታ ነገን የምትበረው ሲልም ነካካው። ሁሉም ነገ ይመለከተዋል። አውሮፕላኑ ግን ዝም ይላል። ነገር ግን በዛ ዝምታ ውስጥ እምነት ነበር። ውጭ ሰማዩም ንጹህ ነበር። ከዋክብት ይደምቁ ነበር። ጠዋት በጣም ጸጥ ያለ ነበር። በፋብሪካው የመሮጫ መንገድ ላይ ሰዎች ፊት ውጥረት ይታይ ነበር። ዛሬ ስህተት አይፈቀድም።
AX9 ቫርጃ በመሮጫ ላይም ቆመዋል። ለመጀመሪያ ጊዜ ሙሉ በሙሉ ዝግጁ ሆነ። ነዳጅም ተሞልቶለታል። ሲስተሙ አረንጓዴ ነው። ነገር ግን ትልቁ ጥያቄ ሊበር ይችል ይሆን የሚለው ነበር። በቁጥጥር ክፍል ውስጥ ኢንጂነሮች ተቀምጠዋል። በየስክሪኑ ላይ መረጃ ይንቀሳቀሳል። ራጋቭ ማልሆትሪ መስኮቱ አጠገብ ቆሟል። እጆቹን ጀርባ ላይ አቆላልፎ ፊቱ ጠንካራ ቢመስልም በውስጡ ግን ማዕበል አለበት። ኢሻን ከመሮጫው ዳር ቆሟል። የደህንነት ልብሱን ሄልሜት ለብሷል። እስከዚህ መድረስ ህልም ይመስለዋል። ትላንት ከጥበቃዎች ይሰደብ የነበረው ልጅ ዛሬ በበረራው ሙከራ ላይ ተገኝቷል። አብራሪው በሬዲዮ የሞተር ሙከራ ተጀምሯልም አለ። የሞተሩ ድምፅም ጨመረ። ቀስ እያለ በረታ። ኢሻን አይኖቹን ጨፈነ። ድምፁም ይሰማል። እያንዳንዱ ንዝረት ልቡ ይመታ ነበር። አእምሮው ግን ረጋ ያለ ነበር። ፍጥነቱ እየጨመረ ነው። ሲስተሙም የተረጋጋ ነው። አውሮፕላኑ በመሮጫ ላይም ተንቀሳቀሰ። ጥቂት ሰከንድ ከቆየ በኋላ ትንሽ መንቀጥቀጥ ተፈጠረ። በቁጥጥር ክፍል ግርግር ተፈጠረ። የአየር ፍሰት መዛባት፣ ግፊቱ እየተለዋወጠ ነበር። ራጋቭ እጁን ጨበጠ። ኢሻን ወዲያውኑ አይኑን ከፈተ። ሁለተኛውን ቻናል 2% ጨምሩበትና ክፈቱት ሲልም ጮኸ። በቁጥጥር ክፍል ውስጥ የጥቂት ሰከንድ ጸጥታ ተፈጠረ። ከዚያም አንዱ ኢንጂነር እያደረግነው ነውም አለ። ግራፎች ቀስ በቀስ መረጋጋት ጀመሩ። አውሮፕላኑን ፈጠነ። መሮጫው ሊያልቅ ነበር። ለአንድ ቅጽበት የማይነሳ መሰለ። ከዚያም አፍንጫው ቀና አለ። ጎማዎች ከመሬት ተለዩ። AX9 ቫርጃ ሰማይ ላይም በረረ። ምንም ትንፋሽ አልወሰደም። ከዚያም የቁጥጥር ክፍል በደስታ ተናወጠ። በረራው የተሳካ ነበር። አውሮፕላኑ በጥሩ ሁኔታ እየበረረ ነው። ጭብጥና ጩኸት እያንዳንዶቹ አይን በእንባ ታጠበ። ራጋቭ አይኑን ጨፈነ። አመሰግናለሁም አለ። ኢሻን እዚያው ቆሞ ነበር። አልሳቀም፣ አልጮኸም። ሰማዩን ብቻ ይመለከት ነበር። ልክ የጠፋ ልጅ ወደ ቤት የተመለሰ ይመስል። ከ20 ደቂቃ በኋላ አውሮፕላኑ በሰላም አረፈ። አብራሪው ወርዶ በቀጥታ ወደ ኢሻን መጣ። ይህ አውሮፕላን ሕያው ነበር፣ አንተም ፈወስከውም አለው። የኢሻን አይኖች ረጠቡ። ራጋቭ በሁሉም ፊት ቀረበና ዛሬ ይህ አውሮፕላን ከበረረ ምክንያቱ ይህ ልጅ ነውም አለ። መላው አካባቢ በጭብጥ ተሞላ። ራጋቭ የኢሻንን ትከሻ ያዘውና ነገር ግን ታሪኩ ገና አላበቃም። አሁን ደግሞ ይህ አውሮፕላን ለምን ሊወድቅ እንደነበረ ማወቅ አለብን አለ ራጋቭ። አንዳንዶቹ ደንገጥ አሉ፣ ምክንያቱም አሁን እውነቱ ሊወጣ ነው። በኮንፈረንስ ክፍል ውስጥ ዝምታ ሰፈነ። በሮቹም ተዘግተዋል። የተመረጡ ሰዎች ብቻ ገብተዋል። ራጋቭ ከፊታቸውም ቆሟል። ይህ ብልሽት የተፈጥሮ አይደለም፣ የዲዛይን ስህተትም አይደለም። ኢሻን በአንድ ጥግ ተቀምጦ በትኩረት ይሰማ ነበር። ራጋቭ በስክሪኑ ላይ አንድ ግራፍ አሳየ። ይህ የአየር መዛባት ሊፈጥር የሚችለው አንድ ሰው ሆን ብሎ የክንፉን አቅጣጫ ከቀየረ ብቻ ነው። አንድ ኢንጂነር ጌታዬ፣ ይህ በጣም ከባድ ክስ ነውም አለ። ራጋቭ ለዚህ ነው ምርመራ የጀመርነው ሲልም ተናገረ። ኢሻን በቀስታ እጁን አነሳ። ጌታዬ፣ ለመጀመሪያ ጊዜ በበሩ ቆሜ በነበረበት ቀን አንድ ሰው በሌሊት በሃንጋሪ በስተጀርባ በኩል ሲገባ ተመለከትኩም አለ። ክፍሉ በግርግር ተሞላ። ለምን አልተናገርከም ሲል ጠየቁት። ኢሻንም አንገቱን ደፋ። ማንም የጠየቀኝ አልነበረም። የደህንነት ካሜራውም ታየ። አንድ ሰው በኢንጂነር ዩኒፎርም ነገር ግን አረማመዱ ይታወቅ ነበር። በክፍል ውስጥ ከነበሩት አንዱ ፊቱ ተቀየረ። ወደ ኋላ ማፈግፈግም ጀመረ። ይሄው ነው አለ ራጋቭ። ያ ሰውዬም ተያዘ። ተገድጄ ነው፣ ተቀናቃኝ ኩባንያ ቤተሰቦችን ዝቶብኝ ነው ሲልም ጮኸ። ይህ ቴክኒካዊ ሴራ ብቻ ሳይሆን የሰው ልጅ ድክመትም ነበር። ራጋቭ ሕግ ስራውን ይሰራልም አለ። ከዚያም ወደ ኢሻን ዞሮ አንተ ግን አውሮፕላን ብቻ አይደለም ያተረፍከው፣ እውነትንም አሳይተህናልም አለው። ስብሰባው ሲያበቃ ራጋቭ ኢሻንን አስቆመ። ለምን ትምህርት ቤት አትልም ሲል ጠየቀው። የኢሻን አይኖቹ ወደ መሬት ተመለከቱ። ገንዘብ የለኝም ጌታዬ፣ እናቴ ታማለች፣ አያቴ መስራት አይችልም። ራጋቭ ለጥቂት ጊዜ ዝም ብሎ ቆየና ካሁን በኋላ ይህ ፋብሪካ ያንተም ኃላፊነት ቢሆንስ አለው። ኢሻንም ደነገጠ። ራጋቭ ፈገግ ብሎ ማሽኖች ብቻ ሳይሆኑ ሰዎቹም ጭምር ኢሻን ለመጀመሪያ ጊዜ ተሰማው። ይህ ታሪክ የድፍረት ብቻ ሳይሆን የኃላፊነትም ነበር። የኤሮስፔስ ፋብሪካ አሁን እንደ በፊቱ አይደለም። ሃንጋሪ ቁጥር 3 የነበረበት ፍርሃት በጥሩ ተስፋ ተተክቷል። የኢሻን ታሪክ በሀገሪቱ ተሰማ። ጫማ የሚወለውልሽ ታሪክ በፋብሪካ በር ላይ ኢሻን ይቀመጥበት የነበረው ቦታ አሁን ባዶ ሆኗል። ዛሬ ኢሻን በውስጡ ነው ያለው። ራጋቭ ማልሆትሪ በሁሉም ፊት አወጀ። ኢሻን አሁን የቴክኒክ ታዛቢ ፕሮግራማችን አባል ሆኗል። አንዳንዶቹ ቢገረሙም ማንም አልተቃወመም። ምክንያቱም ችሎታ ዕድሜን እንደማይጠይቅ አይተዋል። የኢሻን እናት ሕክምና ጀመረች። አያቱን በፋብሪካ የጥገና ክፍል ውስጥ ሥራ አገኙ። ኢሻን አሁንም ያው ነበር፣ ጸጥተኛና ትንሽ ተናጋሪ። ነገር ግን በየቀኑ ማሽኖች መሃል ይመራመራል። ዲግሪ የለም፣ ፍርሃት የለም፣ የመማር ጥማት ብቻ።
አንድ ምሽት ራጋቭ ወደ ሃንጋሪ ወሰደው። ሰዎች ሕይወትን ለመቀየር ተአምር ያስፈልጋል ይላሉም አለው። ራጋቭ ነገር ግን በእውነቱ የሚያስፈልገው ተአምር ሳይሆን ድፍረት ነው። ኢሻን የአውሮፕላኑን ክንፍ ነካ። አያቴ ልብህ ንጹሕ ከሆነ ማሽን ይረዳሃል ይሉ ነበር። ራጋቭ ራሱን ነቀነቀ። በዛች ሌሊት ኢሻን ለመጀመሪያ ጊዜ ሳይደክመው ተኝቶ አደረ። ብዙ አውሮፕላኖችን ሲሰራ በህልሙ ተመለከተ። ታሪኩ እዚያ አያበቃም። ምክንያቱም አንዳንዶቹ ሰማይ ለመድረስ ክንፍ አይለምኑም፣ በእጃቸው ክንፍ ይሰራሉ እንጂ። አንዳንዴም ያው ጫማ የሚወለውል እጅ ወደ ሰማይ ይወስዳል። ይህን ታሪክ ከወደዱት ላይክ ማድረግን እንዳትረሱ። ለቻናላችን አዲስ ከሆናችሁም ሰብስክራይብ ማድረግ እንዳትረሱ። ይህን ታሪክ ሌሎች ዘመዶቻችሁን ማጋራት እንዳትረሱ። ከየትኛው ከተማ ሆናችሁ ይህን ቪዲዮ እየተመለከታችሁ እንደሆነ ኮሜንት ስር ማስቀመጥ እንዳትረሱ። በሌላ ቪዲዮስ ከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።